በዚያች አሰቃቂ ቀን ዶርማን ከስራ ቀድሞ ወደ ቤት ተመልሶ ባለቤቱ እና 3 ወንድ ልጆቹ በዋናው መኝታ ቤት ውስጥ እንዲሰበሰቡ ጠየቀ። ከዚያም ሽጉጡን አውጥቶ ተኩስ ጀመረ። በሁከቱ መካከል እናቲቱ ለሌሎቹ 2 ልጆቿ እንዲሮጡ እየጮኸች ሃንተርን ለመርዳት በከፍተኛ ሁኔታ ሞክራ ነበር። የሚያሳዝን ሁኔታ ግን አባታቸው እያሳደደ ክፉ እቅዱን ስለፈጸመባቸው ሊያመልጡ አልቻሉ። አስከሬኖቹን በማቀዝቀዣ ውስጥ አንዱን በሌላው ላይ ደራርበሽ ለማስቀመጥ የወሰንሽው ለምንድን ነው? የነበረኝ አንድ ጥቅል ማቀዝቀዣ ብቻ ነበር። እንደ ፖሊስ ሪፖርት ከሆነ ትልቋን ልጃችሁን የአንደኛውን ልጃችሁን አስከሬን እንድታነሳ አዘሻታል። አይ አስከሬኑን እንድታነሳ አላዘዝኳት። በምሽት እንዴት በሰላም ትተኛለሽ? በደንብ ተኛለሁ እና ለዚያ ምንም አይነት ጸጸት አይሰማሽም? እንደገናም ቢሆን አድርገዋለሁ። ይህ እስካሁን ካየኋቸው ሁሉ የከፋ ክስ ነው። ያች ልጅ በዚያ ቅጽበት የደረሰባትን ሽብር ታውቅ ነበር። በአሰቃቂና በሚያሳዝን ሁኔታ በወላጇ እየተከዳች እንደሆነ ታውቅ ነበር። ላላደረኩትም ነገር ይቅርታ አልጠይቅም፣ ላደረኩትም ነገር አላዝንም። ይህ በደቡብ ካሮላይና ታዋቂ ጠበቃ የነበረው አሌክስ መርዶክ ነው። መርዶክ ለ100 ለሚበልጡ ዓመታት በክልሉ አቃቢ ሕግ ሆነው ከሰሩ ተደማጭነት ካላቸው የሕግ ባለሙያዎች ቤተሰብ የተገኘ ነው። ሆኖም ነፍሰ ገዳይ፣ ሌባ እና አታላይ መሆኑ ሲጋለጥ ዝናው ስራው እንዳልነበረ ሆነ። ሰኔ 7 ቀን 2021 መርዶክ ወደ 911 ደውሎ ባለቤቱ ማጊን እና ልጁ ፓልን በቤተሰባቸው ሰፊ ግቢ ውስጥ በሚገኘው የውሻ ማቆያ አጠገብ ሞተው እንዳገኛቸው ገለጸ። በማያውቋቸው ሰዎች መገደላቸውን ቢገልጽም ፖሊስ ከ1 ዓመት ምርመራ በኋላ ራሱን አሌክስ መርዶክን በቁጥጥር ስር አዋለው። አቃቢ ሕግ የገንዘብ ወንጀሉን ለመሸፈንና የህዝብ ድጋፍ ለማግኘት ሲል ሚስቱን እና ልጁን ገድሏል ሲል ከሰሰው። በፍርድ ቤት ሂደት ወቅት መርዶክ የሁለቱንም የልብ ትርታ መከታተል ሞክሬያለሁ ቢልም እጆቹና ልብሱ ግን ምንም የደም ነጠብጣብ ሳይኖርባቸው ንጹህ ነበሩ። How would you describe his hands? They were clean. How would you describe his arms? They were clean. How would you describe his t-shirt? Clean. ከ3 ሰዓታት ባነሰ የዳኞች ምክክር በኋላ በሁሉም ክሶች ጥፋተኛ ተብሎ ያለምንም ይቅርታ የዕድሜ ልክ እስራት ተፈርዶበታል። Sentence you to the State Department of Corrections on each of the murder indictments in the murder of your wife Maggie Murdaugh, for the murder of Paul Murdaugh, whom you probably loved so much. We, the jury, find the defendant, Alexander Jackson, guilty of the offense of murder in the first degree. እኛ ዳኞች ተከሳሹ አሌክሳንደር ጃክሰን በደረጃ 1 የግድያ ወንጀል ጥፋተኛ ሆኖ አግኝተነዋል። አሌክሳንደር የ22 ዓመት የኮሌጅ ተማሪ ሲሆን በሰኔ 15 ቀን 2021 ወደ 911 ደውሎ አንድ ሰብሮ የገባ ሰው እግሩ ላይ እንደተኮሰበትና ቤተሰቦቹን እንደገደለ ተናገረ። Someone broke into our house. I've been shot. My other family members been shot. I need help immediately. አንድ ሰው ቤት ውስጥ ሰብሮ ገብቷል። እኔ ተመትቻለሁ። ሌሎች የቤተሰብ አባላትም ተመተዋል። በአስቸኳይ እርዳታ እንፈልጋለን ሲል ነበር የጠየቀው። ሆኖም እውነታው ግን የበለጠ አስደንጋጭ ነበር። ጃክሰን በትክክል አባቱ ጃንን እና እናቱን ሜሊሳን እና እህቱንም ሳብሪናን የአባቱ በሆነ ባለ 22 ካሊበር ጠመንጃ ተኩሶ ገደላቸው። ጃክሰን ጥቁር ልብስ የለበሰ ጥቁር ወራሪ የሚለው ታሪኩን ይበልጥ አሳማኝ ለማድረግ ራሱን በእግሩ ላይ ተኩሶ ነበር። ፖሊሶች ወደ ስፍራው ሲደርሱ ምንም አይነት የቤት መሰበር ወይም የዝርፊያ ማስረጃ አላገኙም። ይልቁንም ጃክሰን በጠመንጃው ላይ የእጅ አሻራውን በመተውና በእጆቹ ላይ የጥይት ባሩድ ቅሪት በመገኘቱ ራሱን አጋልጧል። ፖሊሶች አካባቢውን ቢፈትሹም እና የደህንነት ካሜራዎችን ቢመለከቱም ግን ጃክሰን የገለጸው ወራሪ ምንም አይነት ፍንጭ አልተገኘበት። በመቀጠልም በግድያ ወንጀል ተከሰሰ። Five shots in total for Jan Jackson. Sabrina Jackson and the defendant got closer and shot her. 3 shots. በአጠቃላይ ለአባትየው ለጃን ጃክሰን 5 ጥይቶች ተተኩሰዋል።
ወደ እህቱ ሳብሪና ጃክሰን ተጠግቶ ተኩሶባታል። እናቱ ሜሊሳን ጃክሰን ደግሞ አልጋ ላይ ተኝታ ሳለች 3 ጥይቶች ተተኩሶባታል። እያንዳንዱ ተጎጂ ለበርካታ ጥይቶች ተጋለጠ ሲሆን አንዳንዶቹ የተተኮሱት በቅርብ ርቀት ነበር። አቃቢ ሕግ ጃክሰን ግድያውን ያቀነባበረው የገንዘብ ጥቅም ለማግኘትና ጥፋቱን በሌላ ሰው ላይ ለመጫን ከፍተኛ ጥረት አድርጓል ሲሉ ተከራክረዋል። የጃክሰን መከላከያ ቡድን ደግሞ ጉዳዩ በግምታዊ ማስረጃ ሰርከምስታንሻል ኤቪደንስ ላይ የተመሰረተ መሆኑንና ምንም አይነት ተጨባጭ አካላዊ ማስረጃ አለመኖሩን በመጥቀስ ለመቃወም ሞክረዋል። ለዳኞች ማስረጃ ስትመዝኑ በጥንቃቄ ተመልከቱ። ምክንያቱም ይህ ግምታዊ ማስረጃ ጉዳይ ነው። የህጉ ግዴታ ማስረጃ ሁሉንም ምክንያታዊ ጥርጣሬዎች የሚያስወግድ አሳማኝ መሆን አለበት ብለዋል። በተጨማሪም ለምንድነው አሌክሳንደር ጃክሰን ቤተሰቡን የሚገለው? ምንም አይነት ትርጉም አይሰጥም። ይህ ድርጊት በምንም አይነት ምክንያት ወይም ሞቲቭ አልተረጋገጠም ሲሉ ተከራክረዋል። ሆኖም ጠበቃ ሞኒካ ስሎተር እንዲህ ስትል መለሰች። ሞቲቭ ምክንያት የተረፈው $30 ብቻ መሆኑ ገንዘቡ ቤቶችንና ንብረቶችን መውረስ ነው ምክንያቱ? አላውቅም፣ ግን ምን ታውቃላችሁ? በቂ ምክንያት በጭራሽ ሊኖር አይችልም ብላለች። Motive? The fact that he only has $30 left over, is the money the motive? Is the fact that he's going to inherit houses and assets and all of that, is that motive? I don't know, but guess what? I don't have to prove that motive. There's never going to be a good enough reason why Alexander Jackson executed his entire family. በመጨረሻም ዳኞች የአሌክሳንደር ጃክሰን በ3 ደረጃ 1 ግድያ ወንጀሎች ጥፋተኛ ሆኖ አግኝተውታል። አቃቢ ሕጎች እነዚህን የዕድሜ ልክ እስራቶች ተደራራቢ እንዲሆኑ ጠይቀዋል። ይህ ጃክሰን በይቅርታ የመፈታት እድል እንዳይኖረው ያረጋግጣል። ዳኛውን በዚህ ተስማምተዋል። ጃክሰን በዕድሜ ልክ እስራት የቀጡት ሲሆን በተጨማሪም $450,000 ካሳ እንዲከፍል አዘዋል። የፍርድ ውሳኔ ሲነበብ ጃክሰን ምንም አይነት የሚታይ ስሜት አላሳየም ነበር። We, the jury, find the defendant, Alexander Jackson, guilty of the offense of murder in the first degree. ቻድ ዶርማን 3 ወንድ ልጆቹን ክሌይ፣ ሃንተር እና ቼዝን በጥይት ደብድቦ ገደላቸው። እንዲሁም የእንጀራ ልጁን ተኩሶባታል። በዚያች አሰቃቂ ቀን ዶርማን ከስራ ቀድሞ ወደ ቤት ተመልሶ ባለቤቱ እና 3 ወንድ ልጆቹ በዋናው መኝታ ቤት ውስጥ እንዲሰበሰቡ ጠየቀ። ከዚያም ሽጉጥን አውጥቶ ተኩስ ጀመረ። በሁከቱ መካከል እናቲቱ ለሌሎቹ 2 ልጆቿ እንዲሮጡ እየጮኸች ሃንተርን ለመርዳት በከፍተኛ ሁኔታ ሞክራ ነበር። የሚያሳዝን ሁኔታ ግን አባታቸው እያሳደደ ክፉ እቅዱን ስለፈጸመባቸው ሊያመልጡ አልቻሉ። የዶርማን ወንጀል እጅግ አሰቃቂ መሆኑ ሳያንስ በቁጥጥር ስር በዋለበት ወቅት ያሳየው ምላሽ ይበልጥ አስደንጋጭ ነበረ። ፖሊሶች ተነስ፣ አሁኑ ተነስ እያሉ ሲያዙት እርሱ ግን ምንም አይነት ጸጸት አላሳየም ነበር። ወዲያውኑ ጥፋቱንም አመነ። ቆይቶ እንደተገለጸው ይህን አሰቃቂ ድርጊት ከጥቅምት 2022 ጀምሮ ሲያቅደው ነበር። ዶርማን ለጠፋው ለእያንዳንዱ ህይወት 9 የከባድ ግድያ ክሶች ቀርበውበታል። በተጨማሪም 8 የጠለፋ ክሶችና 4 የከባድ ጥቃት ክሶች ተመሰረተውበታል። ሰኔ 16 ቀን ዶርማን ለመጀመሪያ ጊዜ ፍርድ ቤት ቀረበ። በማርክ ቴክሎቫ የሚመራው አቃቢ ህግ የሞት ቅጣት እንዲሰጠው እየጠየቀ ነው። ይህ የሞት ቅጣት የሚገባው ጉዳይ ነው። ዓላማዬ እነዚህን 3 ትንንሽ ልጆች በመረሸኑ እንዲገደል ማድረግ ነው ብለዋል። የዶርማን ጉዳይ አሁንም በፍርድ ቤት እየታየ ነው።